አንተ ከሄርሜላ ለመሸሽ ፈልገህ እንጂ ይህ ምክንያት ሊሆን አይችልም። ላጣራ የሚል ምክንያት አንድም ነገር ሊሆን አይችልም። አብረን እንተዋወቃለን። ስራሽን ታውቂያለሽ። ሲጀመር እንባ አይከለከልም፣ ለማንኛውም ሰው አይከለከልም። እንስሳትም ያነባሉ ለማንባት ከሆነ ማለት ነው። አንቺ ስላለቀሽ እውነተኛ ነሽ ማለት አይደለም። ሄርሜላ አንቺ እንደዛ ስታሴሪባት ስንት ነገር እንዳደረግን ታውቂያለሽ። አንቺም ደግሞ እኛን ስንት ነገር እንዳስደረግሽን ልብሽ ያውቀዋል። አይ እንግዲህ አትቀደዱብን፣ ምድረ ብርቱ ፉላ ማለት ነው። ምንድነው እየመጣችሁ የምትቀደዱብን? ምንድነው የምትቦረተፉብን? ምን እንዳደረግሽ ሄርሜላ ላይ ምን ሴራ እንዳሴርሽ፣ እኛ ምን እንዳሰራ። ሩታ ምንም አላስደረገቻችሁም፣ ለሁላችሁንም ማለት ነው። እንጀራ ነው የከፈተችላችሁ፣ የእንጀራ ገመድ ነው የዘረጋችላችሁ። ሩታ ምንም አላደረገችም። ስለዚህ በሩታ ላይ እየተቦረተፍሽ እያዳድሽ የምትመጪው ምንድን ነው? እናንተ ፍቀዱልኝ። እነዚህ የወንድ አልጫዎች 40 እና 80 ገርፊያቸው ልምጣ። እውነቴን ነው የምላችሁ፣ ገርፊያቸው ልምጣ። ሲቀጥል ሄርሜላ ለመሸሽ ፈልገህ ነው እንጂ አብርሃም የምንም መቀጣጠር አያስፈልግም ምናምን። ከሄርሜላና ከአብርሃም በመጀመሪያስ ምንድን ናቸው? እናንተ በምትቀደዱት በምትቦረተፉት እኮ ነው ሚዲያ ላይ ፍቅረኛሞች አድርገው እየሳሏቸው ያሉት ማለት ነው። ምንድን ናቸው? በቃ ኮንትራት ነው የመጣችሁ። ዩቲዩብ ሰፈር ሴቶች እንደሚመጡ ኮንትራት መጥታ ፈመሰች፣ ለራሷም ዩቲዩብ ተከፈተላት፣ አለቀ። ኮንትራቷ ሊያበቃ ስለሆነ ነው። ምንድን ነው የምትቀደዱት? ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ከኔ ጋር ሆኖ እንደዚህማ ልክ ልካቸው ላስታጥቃቸው ፈልጋለሁ። ሌላ ኦቴቴ አቤላ እንግዲህ ከዩቲዩብ ሰፈር በዚህ ሰሞን ራቅ እያለ ነው። ሌላ አይዲያ ይዞ እየመጣ ነው። ዛሬ ላይ ደግሞ ማስታወቂያ በመስተንግዶ መጥቷል ማለት ነው። ጁስ ቤትና እርጥብ ቤት ከፍተናል፣ ቡታጀራ ፕሪፓራቶሪ ትምህርት ቤት ፊት ለፊት ላይ የሚል ጽሁፍ አይቻለሁ እዚህ ጋር እንደምትመለከቱት ማለት ነው። ያው ፕሪፓራቶሪ ማለት ቡታጀራ መቂቾ ሃይስኩል ትምህርት ቤት ፊት ለፊት ፊልድ ስለቀየርክ እጅግ በጣም ደስ ብሎናል። ከእንደዚህ አይነት ጭቅጭቅ ድራማ ስለወጣህ በጣም ነው ደስ ያለን ማለት። እናንተም ዥልጥልጡላ ፊልድ ቀይሩ። ማን ነው በዩቱብ ሰፈር መቀደድ ብቻ ነው ያለው ማለት ነው። አማራጭ ፈልጉ፣ ዞር እያላችሁ ከምትቀደዱብን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከመጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላቢ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ናቸው ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ ቀዳዴትና የነ ቡርቱፍ የነ አሚሮ ቪዲዮ ነው ማለት ነው። እንግዲህ እንደሰማችሁት ጋሽ አብርሃም ከሄርሜላ ለመራቅ ፈልገህ ነው እንጂ አንተ የምንም መቀጣጠር አያስፈልግም። አንተ ማለት እንደዚህ ቅብርጥስዬ በዚህ ወጥቶ በዚህ ገባ። እኔ ምለው ማን ነው አሚሮ ለአንተ ነው ጥያቄ የምጠይቅህ ማለት ነው። በዚህ ልክ መቦርተፍ፣ በዚህ ልክ መቀደድ ግን ጥሩ ነው ብለህ ነው የምታስበው? ምን ነው የኔ ወንድም ትላንትና እማማትን ቧለል ወይም እማማ ቡዜ የሰሩትን ቪዲዮ አላደመጥከውም? አልሰማኸው ወይስ ቁጭ ብላችሁ እንደ ጠረጴዛ ውይይት አልተወያያችሁበትም? ሳትወያዩ ነው እንደዛ መጥታ የተቦረተፈችው። አሁን ብትቀደዱ ብትቦረተፉ ማን ይሰማችኋል? ነገሩ ስትበቃለ እኔ ልሞትላቸው። ዛሬ ራሱ ኮመንቱ ገብቼ ሳይ አዘንኩኝ። እኔ ምለው በጭንቅላቷችሁ ነው የምታስቡት ወይስ ደግሞ በምናችሁ ነው ልበል እናቴ? ዶኔ ራሱ እኮ መስመር ልስጥ ነው። በምናችሁ ነው ግን የምታስቡት? የትላንትና የቡዜ ቪዲዮ አላደመጣችሁትን ወይ? እኛስ ቢሆን ስንት ጊዜ ተናገርን ኮመንታተሮች። ዛሬም እየገባችሁ አሚሮ ጋር ሄርሙዬ እኮ አይገባትም ነበር ይሄ ሁሉ ግፍ በአላት። ሄርሜላ ከዚህ በኋላ ከሱ መለያየት አለባት። በመጀመሪያ ሄርሜላ ምኑ ናት ለአብርሃም? ምኑ ናት? የስራው ባልደረባው ናት። በቃ እንደ ማንኛውም ሰው ቀጠራት፣ ትሰራለች። የሰራችው አንድም ለገንዘቧ ነው፣ አንድም ለመፈመስ ዩቲዩብ እንዲከፈትላት ነው። አከተመ። ፍቅር ጨዋታ እየተጫወቱ የመጡት እናንተ ስለሚያስደስታችሁ፣ በጎቹ እናንተ ስለሚያስደስታችሁ፣ በግድ ሰው ካልተጣመረልኝ አብሮ ካልሆነልኝ ብላችሁ ስለምታስገድዱ እናንተን እንትን ለማለት ነው። እነሱ እንደተጣመረ ሰው ሆነው የሰሩት እንጂ ሄርሜላ ለአብርሃም ምኑም አይደለችም። የስራ ባልደረባ ናት። በቃ አሁን ኮንትራቷ ጨርሳ ትሄዳለች እንደ ማንኛውም ሰው ማለት ነው። ለምሳሌ ከዚህ በፊት ፍቅር ሰርታለች ከአብርሃም ማለት ነው፣ እንደ ፍቅረኛ ሆና ማለት ነው።
ልክ እንደዛው ማለት ነው። ኮንትራቷን የምትጨርስበት ጊዜ ስለደረሰ ነው ይህ ሁሉ ሰጥ አገባ እንትን የሚሉት ማለት ነው እንጂ እናንተ እንደምትሉት ሄርሙዬ ተጎዳች፣ ልቧን ሰበራት፣ ቀሰፋት፣ አስቀሰፋት። እንዴ ምን ሆናችሁ ነው? ምን ሆናችሁ ነው? ምናችሁ ነው የሚያማችሁ? በምናችሁ ነው የምታደምጡት? በጭንቅላታችሁ ነው የምታስቡት ወይስ በምንድናችሁ? በምናችሁ ነው? እኔ እኮ አሁን ግራ ተጋባሁ እኮ። እነዚህ ቀዳዳዎች፣ እነዚህ ቦርትፎች ለራሳቸው ሲሉ መጥተው ይቦረትፋሉ። እናንተ ለእሷ ሄርሜላ ያ ሁሉ እንትን ስትይላት ሴራ ስታሴሪላት ለእኛ ራሱ ምን ነገር ምን አሴረችባችሁ? የእንጀራ ገመድ እኮ ነው የዘረጋችላችሁ ሩታ ማለት ነው። እኔ እኮ በጣም ነው የገረመኝ ዛሬ ላይ። የእውነቴን ነው የምላችሁ። አብርሃምና ሩታን አደነቅኳቸው በዚህ ቪዲዮ ማለት ነው። አንተ አስተሳሰብ እኮ የብልግና ነው ብሎ አሚሮ ሲናገር ለካ እየተሰደቡም እየተረገጡም ክብርም ዝቅ እያደረጉ ለካ የሰው እንጀራ ይከፈታል ማለት ነው አልኩኝ። አንዳንዴ ጥሩ ነገር ሰርታችሁ ለሰው ስትሰጡ ነው አይደለም የሚያስደስታችሁ። አሁን አብርሃምና ሩታ እየተሰደቡ በብልግና ስማቸውን እየተጠራ ነው ለሌሎቹን አይዲያ እየሆኑ ያሉት ማለት ነው። እንግዲህ ይታያቸው አሚሮ ያ ልጅ ማን ነው የሚባለው ልጅ ረጅሙ ጥቁሩ ልጅ ማለት ነው። አሁን እሱ ሁለቱን ጥቁር ናቸው ለነገሩ። ረጅሙ ልጅ ምንድን ነው አሁን ያንተ አስተሳሰብ የባለጌ አስተሳሰብ ነው አለ ማለት ነው። እንግዲህ ይታያቸው አብርሃም እየሳደቡ ነው እነሱ ምንትን የሚሉት ማለት ነው። አብርሃምና ሩታ እውነቱን አስረግጬ ስነግራችሁ ለእያንዳንዳቸው አይዲያ ነው እየሆኑ ያሉት ማለት ነው። ለእናንተ ሲሉ ነው እንደዚህ ክብራቸውን ዝቅ የሚያደርጉት ማለት ነው። እናንተም እየመጣችሁ እኝኝ ትላላችሁ። እስኪ አንዳንዴ እንደ ጓደኛ ይሄን ያክል ዋጋ ከከፈሉላችሁ በቃ ይበቃል። ቤተሰቦቻችሁ እያሰደባችሁ ነው። እናንተ ክብራችሁ እየጣላችሁ ነው ለእኛ ስትሉ። ከዚህ በኋላ ደግሞ እኛ በራሳችን አይዲያ እንሰራለን። ሌላ ለየት ያለ ስራ ካለ አይዲያ ካለ አምጣና እንስራ፣ ወይም ደግሞ ጥሩ ድራማ ጽፈ እንተውት ብላችሁ እስኪ እንደ ጓደኛ ምከሩት። እናንተ ሁሌ እየመጣችሁ በውሸት እኝኝኝኝ ማልቀስ አይጠበቅብሽም፣ አልቅሰሽ እውነታን መሸፈን አትችይም ምናምን እያላችሁ ከምትዝረጣረጡብን ማለት ነው። ምድረ ዝርጥርጥ ማለት ነው። በቃ ፊልድ ቀይሩ። እንዴ ምን ሆናችሁ ነው? ፊልድ ቀይሩ። እንደ አቤላ ፊልድ ቀይሩ። አቤላ ይመች። ሰሞኑ እውነቴን ነው የምላችሁ ቡታጀራ ሄዶ እንግዲህ ከጓደኛው ጋር ከትንሽዬ ከእምቦቆቅላዋ ጋር እየመጣ ነው። እንግዲህ አዲስ አበባ ሹገር ማሚዋ ትቷታል ማለት ነው። እና ግን በአስተናጋጅነት ምናምን ትላንትናም እየተዟዟረ ነበረ የእሱ ቪዲዮ ማለት ነው። እኔ ብዙም አልሰራሁበትም። ዛሬ ላይ ሳየው ደስ አለኝ። ፕሪፓራቶሪ ትምህርት ቤት ፊት ለፊት ሲል በጣም ነው የተደሰትኩት ማለት ነው። የሆኑ ቤት ተለጥፈዋል እንትናቸው ምንድን ነው ፎቶቸውና ጽሁፋቸው ማለት ነው። ስለዚህ ይመችህ አቤላ። ከእንደዚህ አይነት ዝትትና ከእንደዚህ አይነት ዝሙት ስራ ወጥተህ የራስህ ስራ ስለከፈትክ የራስህ አይመስለኝም፣ ማስታወቂያ ይሆናል የሰራው ማለት ነው። እኔ የራስ የሚሆን የሌላ ሰው የሚሆን በእንደዚህ አይነት ስራ በመሳተፍ እጅግ በጣም ደስ ብሎኛል። እንደው ከማለቅለቅ ከማሽቃበጥ ከውሸት ስራ ወጥታ ወደ እውነት ለምን ትንሽዬ አትሰራም? ለምን ትንሽዬ ጥቅም አታገኝም? እንደዚህ በውሸት ዝም ብሎ ከመቀባጠር ማለት ነው። የሰውን ክብር ዝቅ አድርገው ሴትን አዋርዶ ገንዘብ ከማግኘት ትንሽም ሰርቶ ማግኘትን ያስደስታል ማለት ነው። ስለዚህ አሚሮና አማኑ ማለት ነው። አማኑ ነው አይደለም የሚባለው? አማን ይጥፋና ስም የአማን ስም ነው፣ የሰላም ስም ነው። ነገር ግን የምታወራው ውሸት ደግሞ ሰው እየተናገረ ነው፣ በእናንተ ላይ እየተናገረ ነው ያለው። ለድራማ ለውሸት ሰው ለማሳመን እያላችሁ የእግዚአብሔር ስምን አትጥሩ። አንተ የምሰራው ነገር እግዚአብሔርን አሁንስ ግራ እያጋባኝ ነው። ግራ ይግባ። ውሸታ ምድረ ቀዳዳ ሁላ ማለት ነው። አትቦርተፉ፣ በቃ አትቀደዱ። ስለዚህ አብርሃምና ሩታ ዋጋ እየከፈሉ ያሉት ለእናንተ ነው። በቃ ክብራቸውን ዝቅ እያደረጉ ለእናንተ ነው እየሰሩ ያሉት ማለት። እስኪ እንደ ጓደኛ እንደ ወንድም እንደ አገር ልጅ በቃ ይብቃችሁ ብላችሁ ምክር ስጧቸው። በቃ አከተመ። ዛሬ ላይ እኔ እውነቴን ነው ብላችሁ ሳስበው ማለት ነው ሄርሜላን ብትሆን ሳስበው አሁን ፈምሳለች እኮ በቃ ፈምሳለች። ዩቲዩብ ተከፍቶላታል። በቃ ታዋቂ ልጅ ሆናለች። ከዚህ በኋላ ራሷን ማውጣት ትችላለች፣ ማግለል ትችላለች። ነገር ግን አሁንም ይኸው እና አሚሮ ከእሷ ጋር ተለጥፈው እንግዲህ በእሷ ክብር በእሷ ሴትነት እነሱ ሊለቅሙባት ነው። በቃ ሄርሜላ አንቺንም በቃሽ፣ ይበቃሻል።
ሴትነትሽ ሊያሳስብሽ ይገባል። ክብርሽን ሊያሳስብሽ ይገባል። ከገንዘብ በላይ ከጥቅም በላይ ደግሞ ለቤተሰቦችሽን ክብር መጨነቅ አለብሽ። ለነገሩ እኔ አንቺ ትጨነቂያለሽ ብዬ አላስብም። እኔ በቃ ጭንቅላትሽ የሆነ ፌመስነቱ ላይ ነው ትኩረት ያደረግሽበት። ስለዚህ ከአብርሃም ጋር ምንም አይደለሽም፣ ፍቅረኛም አይደለሽም፣ ምንም አይደለሽም። በቃ አቁም፣ ይቅርብሽ። በሌላ አይዲያ፣ በጥሩ አይዲያ ነይ። በቃ ህዝቡን ተመልካቹን ይቅርታ ጠይቀሽ በጥሩ አይዲያ ነይ። በቃ ወደዳችሁም ጠላችሁም ተዋጠላችሁም አልተዋጠላችሁም የሄርሜላ ደጋፊ የሆናችሁ አብርሃምና ሄርሜላ ምንም አይደሉም። በቃ የስራ ባልደረባ ናቸው አልኳችሁ። በቃ በኮንትራት መልክ ነው ወደ አብርሃም የመጣችው። ስለዚህ ኮንትራቷ ጨርሳ አጠናቃ ትወጣለች። በቃ ይሄ ነው በቃ፣ ሌላ ነገር ምንም ነገር የለም። ስለዚህ አትጨቃጨቁ። ሄርሙዬ ተጎደች፣ ሄርሙዬ ተሰበረች፣ ሄርሙዬ ተቀሰፈች፣ ሄርሙዬ ወጣች ወረደች፣ አብርሃም ሰበራት ተሰባበራት አትበሉ። ምንም የሰባበራት ነገር የለም። በቃ የሰሩት ስራ ጥፋት ነው ወይ? አዎ ጥፋት ነው። በቃ ዝሙት ነው የሰሩት ማለት ነው። ነገር ግን ደግሞ ዝሙትን የሰራችው ክብሯን ሴትነቷን ዝቅ አድርጋ የሰራችው ለራሷ ስትል ነው፣ ለማንም አይደለም። እሷ ማለት ነው በቃ ዩቱብ እንዲከፈትላት አከተመ።